የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንደምን አላችሁ? እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ጌታ ስሙ ይባረክ። እነሆ ዛሬ ሰኔ 20 2012 ዕለተ ቅዳሜ ምሽት የትምህርት ፕሮግራም ላይ ነን ያለነው። ጌታ ስሙ ይባረክ። እንደተለመደው ጌታ እንዲያስተምረን የቃሉን ደጆች እንዲከፍትልን አስቀድመን በእግዚአብሔር ፊት እንጸልያለን። ሁሉን የምትገዛ ያለ የነበረ ቅዱስ አምላካችን እግዚአብሔር ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ቀኑን ሁሉ እግዚአብሔር ስለነበረን መልካም ቆይታ እግዚአብሔር በቸርነት በምሕረት አስወጥተ ስላስገባህን በኢየሱስ ስም እናመሰግንሃለን። ክብር ላንተ ይሁን። ይህንን ምሽት ደግሞ ጌታ ሆይ በፊትህ ሆነን እንድናሳልፍ ቃልህን እንድንማር እድሉን ስለሰጠህን እናመሰግናለን። የምንሰማው ቃል ጌታ ሆይ ሁል ጊዜ እንደምንጸልይ ሁሉ ዛሬም እንጸልያለን። ቃልህ በእውነት ወደ አንተ ያሳድገን፣ እልፍ ያድርገን፣ ነፍሳችንን ያድናት። በጌታ በኢየሱስ ክርስቶስ ስም ቃልህ ያድናል፣ ቃልህ ይፈውሳል። በኢየሱስም ፈውስና መዳን በቃል ውስጥ ይሁንልን። እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች እየተማርን ያለንን ትምህርት እንቀጥላለን። እግዚአብሔርን መንግስት ስለማወቅ የጀመርናቸውን ትምህርቶች የምንቀጥል ይሆናል ማለት ነው። በትላንትናው ዕለት እንግዲህ ያጠቃለልነው ሐሳብ አለ። ያ ምንድነው? እሱ በእግዚአብሔር መንግስት ውስጥ መጀመሪያ የምናገኘው እግዚአብሔርን ነው በሚል ሐሳብ አንስተን እግዚአብሔርን ማወቅ በሚለው ሐሳብ ውስጥ እግዚአብሔርን እንዴት እናውቀዋለን የሚለው ሐሳብ እግዚአብሔር የሚታወቅበትን ብዙ ሐሳቦችን ዘርዝረን ነገር ግን ከነዛ ውስጥ አምስቱን ብቻ አይተናል። ጌታ ስሙ ይባረክ። እግዚአብሔር እንዴት እናውቀዋለን? እግዚአብሔር እንዴት ይታወቃል? እግዚአብሔር ንጉስ መሆኑን፣ አምላክ መሆኑን፣ አባት መሆኑን፣ መሪ መሆኑን፣ መሐሪ መሆኑን፣ ቸር መሆኑን፣ ሩሩህ መሆኑን፣ ይቅርባይ መሆኑን፣ ኃይለኛ፣ ፍቅር፣ ሰላም፣ እነዚህን ሁሉ ጠቅሰን እግዚአብሔር በእነዚህ እንደሚታወቅ እግዚአብሔርን ለማወቅ ስንፈልግ እነዚህ ነገሮች እግዚአብሔርን እንደሚያሳውቁን ከመጽሐፍ ቅዱስ ላይ ገልጠን ከነዚህ ውስጥ አምስቱን ወስደን ተመልክተን ጨርሰናል። ጌታ ስሙ ይባረክ። ነገር ግን ሁሉንም ለመመልከት ጊዜ ስለማይኖረን ነው ከተዘረዘሩት ውስጥ አምስቱን ብቻ እንድናይ ያደረኩት። ጌታ ስሙ ይባረክ። ሌሎችን እናንተ በዛው በተማርነው መሰረት እናንተ ደግሞ እንድትቀጥሉበት አሳስባችኋለሁ። ዛሬ በዚሁ በእግዚአብሔር መንግስት ውስጥ ያለውን ሐሳብ ሌላኛውን ሐሳብ ደግሞ እንመለከታለን። ሌላኛው ሐሳብ እንግዲህ ስለ እግዚአብሔር ጥቂት በእነዚህ በአምስት እግዚአብሔር ራሱ ለሰው የገለጠበትን እነዚህን አምስቱን ሐሳቦች ካየን በእግዚአብሔር መንግስት ውስጥ እግዚአብሔርን ነው የምናገኘው። ስለዚህ እግዚአብሔር ደግሞ የተገለጠበትና ለሰው ልጅ ራሱን ያሳወቀበትን መንገዶች ካየን ይህ የእግዚአብሔር መንግስት መርህ አለው። ዛሬ የምንመለከተው የእግዚአብሔር መንግስት መርህ የሚል ነው። እንግዲህ ያለ መርህ አይደለም። መንግስቱ መርህ ያለው መንግስት ነው የእግዚአብሔር መንግስት። እስቲ በእግዚአብሔር መንግስት ውስጥ ያሉት መርሆች ምንድን ናቸው? ብዙ ናቸው። ከነዚህ ውስጥም አራቱን ብቻ ጠቅስንላችሁና በአራቱ ዙሪያ ላይ ብቻ ባሉን ተከታታይ ቀናቶች እንመለከታለን። የመጀመሪያው የእግዚአብሔር መንግስት መርህ የሆነው መታዘዝ ወይም ማድረግ የሚለው ሐሳብ ይሆናል። ሁለተኛው በእግዚአብሔር መንግስት ውስጥ ያለው መርህ ማደግ ወይም መብዛት የሚለውን ሐሳብ ይይዛል። ሶስተኛው በእግዚአብሔር መንግስት ውስጥ ያለው መርህ ንጹህ ልብ ወይም ልብን ማንጻት የሚለውን ሐሳብ ይይዛል። አራተኛው ሁልጊዜ መራብ ወይም መጠማት የሚለውን ሐሳብ ይይዛል። እነዚህን ሐሳቦች እንግዲህ አንድ በአንድ ለመመልከት እንሞክራለን። ጌታ ይረዳናል። ክብር ለጌታ ይሁን። ዛሬ የመጀመሪያውን ሐሳብ እንመለከታለን። ከእግዚአብሔር መንግስት ውስጥ ካለው መርህ የመጀመሪያው የሆነውን መታዘዝ የሚለውን ሐሳብ እንመለከታለን። እንግዲህ በእግዚአብሔር መንግስት ውስጥ መታዘዝ ዋነኛው የመጀመሪያው መርህ ነው። በእግዚአብሔር ቤት ውስጥ ስንኖር እንግዲህ ወይም በእግዚአብሔር መንግስት ውስጥ አለን የምንለው
እያንዳንዳችን በምንኖርበት በእግዚአብሔር መንግስት ውስጥ መንግስቱ ከሚመራበት አንዱ መርህ መታዘዝ ነው። ባልታዘዝንበት በእግዚአብሔር መንግስት ውስጥ አለን ለማለት አይቻልም። ምክንያቱም መንግስቱ ራሱ የእግዚአብሔር መንግስት መርሁ መታዘዝ ነው። አንድ ሰው እስከታዘዘ ነው በእግዚአብሔር መንግስት ውስጥ መቆየት የሚችለው። ለመንግስቱ ካልታዘዘ በመንግስቱ ውስጥ ሊሆን አይችልም። በምድርም እንኳን ብንመለከት ለዚህ መንግስት ወይም ደግሞ ለሚኖርበት መንግስት ያልታዘዘ የመንግስቱ ክፍል ሊሆን አይችልም። እንዲሁ እኛም የእግዚአብሔር መንግስት ተካፋይ መሆን የምንችለው ለዛ መንግስት ስንታዘዝ ነው። መታዘዝ በእግዚአብሔር መንግስት ውስጥ አንዱ ዋና መርህ ነው። በዚህ ዓለም መንግስትም እንኳን ብንሄድ በዚህ መታዘዝ ካልቻለን የዛ መንግስት ክፍል ልንሆን አንችልም፣ ተካፋይ ልንሆን አንችልም ማለት ነው። ወይ ያስወግደናል ወይ እርምጃ ይወስድብናል ያ መንግስት። በተመሳሳይ መልኩ በእግዚአብሔር መንግስት ውስጥም ይሄ የመጣው ከእግዚአብሔር መንግስት ስለሆነ የእግዚአብሔር መንግስት በመታዘዝ ላይ ነው። ጌታችን ኢየሱስ ክርስቶስ እንግዲህ ወደዚህ ምድር ሲመጣ ያደረገው አንደኛው ነገር የሰው ልጅ የተሸነፈለትን መታዘዝ በመፈጸም ነው የመጣው። ኢየሱስ ወደዚህ ምድር ሲመጣ የሰው ልጅ ማድረግ ያቃተው፣ የወደቀው፣ የቀረው፣ ከእግዚአብሔር መንግስት የጎደለው ባለመታዘዙ ነው። ኢየሱስ ሲመጣ ይሄንን የተበቀለልን፣ አለመታዘዝን በመታዘዝ ተበቀለልን። እኛም እንድንታዘዝ የምንችልበትን ጸጋ እንድንይዝ አደረገን። ለዚህ ነው እንግዲህ አሁን ስለመታዘዝ የምንመለከተው። ጌታ ኢየሱስ ክርስቶስ አዳምና ሔዋን በኤደን ገነት ለእግዚአብሔር መታዘዝ ያቃታቸውን ፈጽሞ እኛን ወደ ነበርንበት የሰው ልጅ ወደ ነበረበት ክብር እንዲመለስ አደረገ። የነ አዳምን ስህተትና ጥፋት ኢየሱስ ክርስቶስ በመታዘዙ ምክንያት እኛ የመንግስት ወራሽ ሆንን ማለት ነው። የእግዚአብሔር መንግስት ያገኘነው በኢየሱስ ክርስቶስ ለእግዚአብሔር መታዘዝ ነው። ክብር ለጌታ ኢየሱስ ክርስቶስ ሲሆን በአዳም አለመታዘዝ ኃጢአተኞች ሆነን እንደተቆጠርን ሁሉ በኢየሱስ መታዘዝ ደግሞ ጻድቃን ሆነን የእግዚአብሔርን መንግስት እንድንወርስ ቻልን። ስለዚህ መታዘዝ አንዱ ነው ማለት ነው በእግዚአብሔር መንግስት ውስጥ ያለው መርህ። ለዚህም ነው ኢየሱስ ሲመጣ የታዘዘ ሆኖ መጣ። ይሄው ለመስቀል ሞት እንኳን የታዘዘ ሆነ ይላል። ባይታዘዝ ኖሮ ወደዚህ መንግስት አልገባንም። በመታዘዙ መንግስቱን ወርሰናል። ስለዚህ ይህ የወረስንበትን የመታዘዝ መርህ መጠበቅ አለብን ማለት ነው። ለምን አሁን መታዘዝ እንችላለን? ለምን ቻልን ካልን ኢየሱስ ክርስቶስ ስለቻለ፣ የቻለውን ደግሞ ለኛ ሰጥቶናል ማለት ነው። አሁን መታዘዝን አግኝተናል። ያገኘነውን መታዘዝ ግን አሁን በእግዚአብሔር ቤት ውስጥ ስንኖር፣ በመንግስቱ ውስጥ ስንኖር ማድረግ አለብን። መታዘዝን መፈጸም አለብን። ይሄንን የምንፈጽመው ደግሞ ልንፈጽም የምንችልበትን ጸጋ ስለተቀበልን ነው። ጌታ ኢየሱስ ክርስቶስ በምሳሌ አድርጎ የተናገረውን ክፍል አነብላችሁና ከዛ በዚህ ቃል መንፈስ እንቀጥላለን። ጌታ ስሙ ለዘላለም የተባረከ ይሁን። ይህንንም ኢየሱስ በምሳሌ ካስተማረበት ከማቴዎስ ወንጌል ምዕራፍ 21 ላይ በምሳሌ ነው ደቀ መዛሙርቱንና ህዝቡን ሲያስተምር የነበረው። እንደምታውቁት ጌታ ኢየሱስ ክርስቶስ በምሳሌ ነው ብዙ ትምህርቶችን ስለ እግዚአብሔር መንግስት ያስተማረው። ይልቁኑ ስለ እግዚአብሔር መንግስት በደንብ እንዲረዱ እንዲገባቸው ለነበሩ ደቀ መዛሙርትም ሆነ ህዝቦች በምሳሌ ሲያስተምራቸው እንደነበረ መጽሐፍ ቅዱስ በደንብ አድርጎ ይነግረናል። ስለዚህ ከምሳሌ ካስተማራቸው ውስጥ ከማቴዎስ ወንጌል ምዕራፍ 21 ከቁጥር 31 ጀምሮ ያለውን እኔ ከ26 ጀምሮ አነብላችኋለሁ። ሐሳቤን የማገኘው ግን ከ31 ነው። አብረን እናነብና ሐሳቡን በደንብ እንድትረዱት ያስችላችኋል ማለት ነው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ከቁጥር 28 ነገር ግን ምን ይመስላችኋል? አንድ ሰው 2 ልጆች ነበሩት። ልብ በሉ። ወደ አንደኛው ቀርቦ ልጄ ሆይ ዛሬ ሂድና በወይኔ አትክልት ስራ አለው። እርሱም መልሶ አልወድም አለ። ኋላ ግን ተጸጸተ፣ ሄደ። ወደ ሁለተኛው ቀርቦ እንዲህ አለው። እርሱንም መልሶ እሺ ጌታዬ አለ። ነገር ግን አልሄደም። ከሁለቱ የአባቱን ፍቃድ ያደረገ ማን ነው? ፊተኛው አሉት። ኢየሱስ እንዲህ አላቸው፣ እውነት እላቸዋለሁ ቀራጮች ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። ዮሐንስ በጽድቅ መንገድ መጥቶላችሁ ነበርና አላመናችሁበትም፣ ቀራጮችና ጋለሞቶች ግን አመኑበት። እናንተም ይህንን
አይታችሁ ታምኑበት ዘንድ በኋላ ንስሐ አልገባችሁም። እንደገና አሁንም ሌላ ምሳሌ መሰለላቸው እንዲህም አላቸው፣ የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበት ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ገበሬዎቹ ባሮቹን ይዘው አንዱን ደበደቡት፣ አንዱን ገደሉት፣ ሌላውን ወገሩት። ደግሞ ከፊተኛ የሚበዙ ሌሎች ባሮችን ላከ፣ እንዲሁ አደረጉባቸው። በኋላ ግን ልጄን ይፈሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ እንግደለውና ርስቱን እናግኝ ተባባሉ። ይዘውም ከወይኑ አትክልት አወጡትና ገደሉት። እንግዲህ የወይኑን አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱንም ክፉዎችና በክፉ ያጠፋቸዋል። የወይኑን አትክልት ፍሬውንም በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጣል አሉት። ኢየሱስም እንግዲህ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ለዓይኖቻችን ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁንም? ስለዚህ እላችኋለሁ፣ ፖይንቴ ነጥብ እዚህ ጋር ያዙ። የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። ጌታ ስሙ ለዘላለም የተባረከ ይሁን። ቁጥር 43 እና ቁጥር 31ን ያዙልኝ። ቁጥር 31 ላይ ምንድነው? ካነበብኳቸው ክፍል ሁለቱን ነው የወሰድኩት። ከሁለቱ የአባቱን ፍቃድ ያደረገ ማን ነው? ፊተኛው አሉት። ፊተኛው ምንድነው? ሂድ ሲለው አልሄድም አለና ሄደ። ሁለተኛው ደግሞ ሄዳለሁ አለና ሳይሄድ ቀረ። የአባቱን ፍቃድ የፈጸመው የቱ ነው? የሄደው የታዘዘው ማለት ነው። እዚህ ክፍል ላይ ቁጥር 43 ላይ ደግሞ ሄዳችሁ ስትመለከቱት ምንድን ያለው? ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። የእግዚአብሔር መንግስት የተሰጣቸውን ሰዎች ነው። እዛ ክፍልም ደግሞ በመጀመሪያውን ባነበብነውም ላይ ሁለቱም አባታቸው ያዘዛቸው ትእዛዝ በመፈጸምና ባለመፈጸም መካከል ያለ ነው። አባት አላቸው ማለት ነው። እዚህኛው ክፍል ላይ ደግሞ ሄደን ስንመለከት መንግስት ያገኙ ሰዎች ናቸው እነኚህ። ነገር ግን የተሰጣቸውን መንግስት ያገኙትን መንግስት እንደሚገባ ሊይዙ አልቻሉም። በመንግስት ውስጥ ሊኖሩ የሚገባውን በመንግስት ውስጥ ሊያደርጉ የተገባውን ነገር ሊያደርጉ አልፈቀዱም። ከመንግስቱ የሚጠበቅ ነገር አለ። ከመንግስቱ አገልጋዮች የሚጠበቅ ነገር አለ። ያንን ለማድረግ ፈቃደኛ አልሆኑም። ካልሆኑ መንግስቱ ምንድነው? ትወሰድባቸዋለች። ከዛስ ለሚያደርግ ለሌላ ትሰጣለች። ሁላችንም የእግዚአብሔርን መንግስት ወርሰናል አሁን ኢየሱስ ክርስቶስን በማመናችን። ነገር ግን በእግዚአብሔር መንግስት ውስጥ የሚጠበቅብንን ማድረግ ካልቻልን እንደሚወሰድ መጽሐፍ ቅዱስ አስረግጦ ይነግረናል። የእግዚአብሔር መንግስት ወርሰናል ብለን ብቻ ባለመታዘዝ ጸንተን ብንሄድ እንደማንወርስ መጽሐፍ ቅዱስ በሚገባ ይነግረናል ማለት ነው። መውረሳችን የሚጸናልን በመንግስት ውስጥ ያለውን የመስታዘዝን ፍሬ ስንተገብር ብቻ ነው። ጌታ ስሙ ለዘላለም የተባረከ ይሁን። ምንድነው በእግዚአብሔር መንግስት ውስጥ ያለው መታዘዝ? ምንድነው እግዚአብሔር በመንግስት ውስጥ እንድናደርግ የፈለገው? አስቀድሜ እንደነገርኳችሁ በብሉይ ኪዳን መታዘዝ አይቻልም። ሰዎች ባለመታዘዛቸው ምክንያት ብዙ ነገር ውስጥ ገብተዋል። በአዲስ ኪዳን ግን ልንታዘዝ እንድንችል ጌታ ኢየሱስ ክርስቶስ ታዞ አለመታዘዝን ተበቅሎ መታዘዝ እንድንችል ሰጥቶናል። የተሰጠን ነው። አሁን መታዘዝ በጸጋ የተሰጠን ጉዳይ ነው። ነገር ግን ያንን በእግዚአብሔር መንግስት ውስጥ እንድንከውነው እንድናደርግ የተነገረን ነገር ልናደርግ ይገባል። ያንን ማድረግ የማንችል ከሆነ ግን የተሰጠንን መንግስት እንደምትወሰድ ነው የሚነግረን። ዝርዝር ነገሮች አሉ በእግዚአብሔር መንግስት ውስጥ እያንዳንዱ አማኝ ሊፈጽመው የሚገባቸው። ከብሉይ ኪዳን አንድ ሐሳብ ላንሳላችሁና ከዛ ወደ ዝርዝር ሐሳብ ውስጥ እገባላችኋለሁ። ጌታ ስሙ ለዘላለም የተባረከ ይሁን። ከብሉይ ኪዳን እግዚአብሔር መንግስት ከሰጠው ሰው መካከል አንዱ ሳኦል ነው። ሳኦል እግዚአብሔር የእስራኤልን መንግስት ሰጠው። ለሳኦል እግዚአብሔር የምን መንግስት ሰጠው? የእስራኤልን መንግስት ሰጠው።
እና ምን ማለት ነው? በእስራኤል ላይ አነገሰው፣ ንጉሥ አደረገው፣ መንግስትን ሰጠው። ነገር ግን ሳኦል እግዚአብሔር ያነገሰበትን ሊያደርግ የተገባው በመንግስት ውስጥ በእስራኤል መንግስት ውስጥ ማከናወን የሚገባቸው ተግባራቶች ነበሩ። እነዚህም በዝርዝር አስቀምጦለታል። የነገስከው በመንግስት ውስጥ በእስራኤል መንግስት ውስጥ ይሄን ነገር ታደርጋለህ ብሎ ነው ቆጥሮ የሰጠው። ተቆጥሮ ነው የተሰጠው ምን ምን ተግባራትን ማከናወን እንደሚገባው። ለምሳሌ ላንብብላችሁ ክፍሉ ላይ ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ አለው። ተቀባ። ከዛስ ለምን እንደተቀባ በግልጽ ይነግረዋል። ምን አለው? ቁጥር 2 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። በቃ ይሄ ተልኮ ነው የተቀባህበት። በእግዚአብሔር መንግስት ውስጥ ለአንተ የመንግስት የተሰጠክ እነዚህን ተግባራት እንድትፈጽም ነው። ለዚህ ነው የቀባሁት። አሁን ይሄን ሊያደርግ የሚችልበትን ነገር ሰጥቶታል። ቅባት እግዚአብሔር ሳኦልን ቀብቶታል። ይሄንን ትእዛዝ እግዚአብሔር ትእዛዝ ሲሰጥ ትእዛዙን ልንፈጽም የምንችልበትንም ነገር ነው አብሮ የሚሰጠው። እኛ ትእዛዙን በሚገባ መከወን አለመከወን የምንጠየቀው በዚህ እንጂ ተመልከቱ፣ ሳኦል ይህንን ነገር ሊያደርግ የሚችለው ሳሙኤል በቀባው ቅባት ነው። ቅባቱን ይህንን ስራ የሚሰራው እኛም ላይ እግዚአብሔር ጸጋ አለ፣ የመታዘዝ ጸጋ አለ። የምንሰራው በእግዚአብሔር ጸጋ ነው፣ በራሳችን አይደለም። ሰው በራሱ የመታዘዝ አቅም ስለሌለው አሁን በራሳችን አቅም አይደለም የተጠየቅነው፣ በተሰጠን ጸጋ በእግዚአብሔር ቤት መንግስት ውስጥ የምንከውናቸው ተግባራቶች ናቸው። ክብር ለጌታ ለኢየሱስ ይሁን፣ አሜን። እንግዲህ ምን ያደረገ ታዲያ ሳሙኤል ያደረገውን ነገር ሄደና ሳሙኤል የሰራው ስራ በጣም የሚያሳዝን ነገር። ሳኦል አማሌቃውያን ከኤላዝ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። የአማሌቅን ንጉሥ አጋግን በሕይወት ማረከው። ህዝቡ ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ተመልከቱ፣ ነገር ግን ያለመታዘዝ የጀመረበት ሳኦል እና ህዝቡ ለአጋግ ለተመረጡ በጎች፣ በሬዎች፣ ለሰቡ ጥጆችና ጠቦቶች፣ ለመልካሞቹ ሁሉ ራሩላቸው፣ ፈጽሞ ሊያጠፏቸው አልወደዱም። ነገር ግን ምናምንቴና የተናቀውን ሁሉ ፈጽሞ አጠፉ። አሁን ሳኦል እየሄደበት ያለበትን መንገድ ተመልከቱ። የራሱን ሐሳብ ነው ማድረግ የፈለገው። እግዚአብሔር የፈለገው ሌላ፣ ሳኦል የሚያደርገው ነገር ሌላ። አለመታዘዝ ማለት ይሄ ነው። አለመታዘዝ ማለት ይሄ ነው። ዛሬም በእግዚአብሔር ቤት ውስጥ እግዚአብሔር እንድናደርግለት የነገረን ዝርዝር ነጥቦች አሉ በመጽሐፍ። እኛ ደግሞ የምንፈልገው ነገር አለ። ብዙውን ጊዜ አይታችሁ እንደሆነ በእግዚአብሔር ቤት ውስጥ ስንመላለስ ለኛ የሚመቸንን መርጠን የምናደርግበት የህይወት አኗኗርን ልምድ አድርገን ነው እየኖርን። ይሄ ነገር ከእግዚአብሔር መንግስት ያስወጣን ይሆናል እንጂ አይጠቅመንም። የሚመቸንን ልናደርግ የሚቀለንን ነገር ለራሳችን ምቹ የሆኑ ነገሮች ፈልገን የምንኖረው ህይወት እነግራችኋለሁ ከእግዚአብሔር መንግስት የሚያጎለን ነው። ለዚህም ነው እንግዲህ ዛሬ እግዚአብሔር እያስተማረን ያለው። እግዚአብሔርን ደስ የሚያሰኘው እንጂ እኛን ደስ የሚያሰኘውን የምናደርግ ከሆነ በእግዚአብሔር መንግስት ውስጥ እድል ፈንታ ላይኖረን ነው። ምንድነው እግዚአብሔርን ደስ የሚያሰኘው ብለን እግዚአብሔርን ደስ የሚያሰኘውን ነገር እንጂ ማድረግ ያለብን ለኛ የሚያስደስተንን ነገር መሆን የለበትም። በእግዚአብሔር መንግስት ውስጥ ልንከውነው ከሚገባው እግዚአብሔር ከሰጠን አንዱ ነገር የእግዚአብሔር የልቡ ሐሳብ ምን እንደሆነ አውቀን ያንን መፈጸም ነው። ያ እግዚአብሔር የሚፈልገው ነገር እኛን ላያስደስት እንኳን ቢችል መገዛት ያለብን ለዛ ለእግዚአብሔር አጀንዳ ነው። ስለዚህ ሳኦል ምን ሆነ? ይህንን ሲያደርግ እግዚአብሔር ሳኦልን ምን አለው? ምንድን ነው ያለው? ቁጥር 22 ላይ ሄደን ስንመለከት ሳሙኤል በውኑ አለው የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠል በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ሃሌሉያ! ይህ የሚገርም ነው። የእግዚአብሔር ቃል ይበልጣል። መታዘዝ ከምን ይበልጣል?
እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ልንገራችሁ፣ ይሄ ክፍል በደንብ ለህይወታችን አስተማሪ ክፍል ነው። የቱንም ያህል እግዚአብሔርን ለማምለክ ስጦታ ብንሰጥ፣ የፈለገ ነገር ወዲና ወዲህ ብንሯራጥ፣ ተመልከቱ እዚህ ጋር እሱ እኮ እነዛን መርጦ ያስቀራቸውን ለእግዚአብሔር መስዋዕት አድርጎ እኮ አቅርቧል። ለእኛ ደስ የሚለንን ሀሳብ ለእግዚአብሔር ለማቅረብ ብንሞክር ይሄንን እግዚአብሔር አይቀበለውም። ልብ ብለን እንስማ። እግዚአብሔርን ደስ የሚያሰኘው እግዚአብሔር የሚወደውን ነው። እኛ የወደድነውን ለእግዚአብሔር በግድ ለማቅረብ የምንሯሯጠው ሩጫ የትም አያደርስም። እግዚአብሔር መታዘዙን ነው የፈለገው። ከዛ መስዋዕት ይልቅ እግዚአብሔር በመታዘዝ ደስ እንደሚለው። ስለዚህ ምን አለው? ውጤቱ ምን እንደሆነ ታውቃላችሁ? እንዲህ አለው ውጤቱ ሲነግረው፣ የእግዚአብሔርን ቃል ንቀሃልና እግዚአብሔርም ንጉሥ እንዳትሆን ናቀህ ይላል ቁጥር 23 ላይ። እግዚአብሔር ከናቀ ደግሞ ምንድን ነው የሚያደርገው? መልሱ እግዚአብሔር ከናቀ ቁጥር 28 ላይ እንዲህ ይላል፣ ሳሙኤልም እግዚአብሔር የእስራኤልን መንግስት ዛሬ ከአንተ ቀደዳት፣ ከአንተም ለሚሻል ለጎረቤት አሳልፎ ሰጣት። እዚህ ማቴዎስ ላይ ያነበብነው ቃል ነው። እዚህ ጋር ያለው ቃል ልብ በሉና ይሁ ከአንተ ይወሰድና ለሚያደርጋት ይሰጣል፣ ፍሬዋንም ለሚያደርግ ይሰጣል። እግዚአብሔር መንግስት ከእናንተ ትወሰድና ፍሬዋንም ለሚያደርጋት ይሰጣል። እዚህ ጋርም ከሳኦል ተወሰደችና ለዳዊት። ተመልከቱ፣ ዳዊት የእግዚአብሔርን የልብ ሐሳብ አገልግሎ ያለፈ እንደሆነ የሐዋርያ ሥራ ምዕራፍ 13 ቁጥር 36 ላይ ሄዳችሁ ስትመለከቱ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። አዎ እዚህ ጋር ነው እንግዲህ ነጥቡ። ተመልከቱ እንግዲህ የማንን ሐሳብ ይላል? የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። እግዚአብሔር ምንድን ነው ያደረገው? ከሳኦል ላይ ወሰደና ለማሰጠ ለዳዊት። ዳዊት ደግሞ ምን አደረገ? የእግዚአብሔርን የልቡን ሐሳብ ፈጸመ። በእግዚአብሔር መንግስት ውስጥ ይሄ ነው እንግዲህ ቁልፉ። ሁለቱን የሳኦልና የዳዊት ህይወት አሁን ከማቴዎስ ወንጌል ምዕራፍ 21 ቁጥር 43 ካለው ጋር አገናኝታችሁ በደንብ ይሁት። ወሰደ፣ መንግስቱን ከሱ ወስዶ ለማሰጠ ለጎረቤቱ ሊያደርግ ለሚችለው። ይሄ በብሉይ ኪዳን የነበረው የሳኦልና የዳዊት አስተምሮት ዛሬ በእኛ ህይወት ውስጥ የሚተገበር ነው። ምሳሌ የሚሆን ሊገስጸን የተጻፈ ቃል ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ በእግዚአብሔር መንግስት ውስጥ የመጀመሪያ ዋና መርህ ምንድን ነው ብትሉኝ፣ መታዘዝ ነው። መታዘዝ ነው። ይሄ ነው። አሁን እንግዲህ በእግዚአብሔር መንግስት ውስጥ መታዘዝ ዋና መርህ ነው ብለን ካመንን፣ ባለመታዘዝ ከእግዚአብሔር መንግስት ውስጥ መቅረት እንዳለ ካመንን፣ ምንድን ነው እሱ በእግዚአብሔር መንግስት ውስጥ ያሉ እንድንታዘዝ የተፈለገው ነገር ብንል፣ የመጀመሪያ ዋነኛ ሐሳብ ወደዛ ዝርዝር እመጣላችኋለሁ። አንዱ የእግዚአብሔርን ሐሳብ መፈጸም ነው። የእግዚአብሔርን የልቡን አጀንዳ፣ እግዚአብሔርን የሚያስደስተው በልቡ ያለው ሐሳብ እንዲፈጸምለት ነው። ይሄ በእግዚአብሔር መንግስት ውስጥ አሁን እግዚአብሔር እንድናደርገው የሚፈልገው ሐሳቡስ ምንድን ነው የሚል ጥያቄ ማንሳት አለብን። የእግዚአብሔር ሐሳብ ምንድን ነው? ሁለት ናቸው። ልብ በሉና፣ የእግዚአብሔር ሐሳብ ሁለት ነው። አንደኛ ልብ ብላችሁ ስሙን፣ የእውነትን ቃል ሰምተው በክርስቶስ ኢየሱስ አምነው ሰዎች የዘላለምን ህይወት እንዲያገኙ፣ ይሄ የመጀመሪያው የእግዚአብሔር ሐሳብ ነው። ሁለተኛ፣ እነኚህ ወንጌልን ሰምተው የእውነትን ቃል አግኝተው ድነው ወደ እግዚአብሔር መንግስት የተጨመሩ ሰዎች ደግሞ ጸንተው እንዲቆሙና የሚፈለግባቸው የእግዚአብሔርን ሐሳብ እኛ ታዘን መፈጸም እንደሚገባን የተነገረንን መፈጸም እንዲችሉ ታዘው በእግዚአብሔር ቤት ውስጥ ጸንተው እንዲቆሙ ማድረግ። ሁለቱ ዋነኛው የእግዚአብሔር የልቡ ሐሳብ ነው። ይህ ሲሆን በሰማይና በምድር ያለው ሁሉ በክርስቶስ ኢየሱስ ይጠቀለላል። ታዲያ ይሄንን እንዴት ነው የምንፈጽመው?
ይሄ የእግዚአብሔር ሐሳብ ነው። ሰዎች ሁሉ እንዲድኑ የእግዚአብሔር ሐሳብ ነው። ሰዎች ሁሉ ልብ በሉ፣ ሰዎች ሁሉ እንዲድኑ የእግዚአብሔር ሐሳብ። እነኚህ ድኖ እግዚአብሔር ቤት መንግስት ውስጥ የመጡ ሰዎች ደግሞ ጸንተው እንዲቆሙ፣ ይሄ ነው ፍሬ የምንለው በእግዚአብሔር መንግስት ውስጥ ፍሬ የሚባለው ይሄ ነው። ይሄን ፍሬ እንዴት ነው የምናመጣው? ይሄ የህይወት ፍሬ ነው። እነዚህን የህይወት ፍሬዎችን እንዴት እናመጣቸዋለን? ሁለት እዚህ ጋርም ልናየው የሚገባው ሌላ ሐሳብ አለ። አንደኛው የኛ ህይወት ነው፣ ህይወታችን ነው። በእግዚአብሔር መንግስት ውስጥ ህይወታችን ነው ፍሬ የሚያፈራው። የኛ ህይወት ፍሬ ያፈራል። ህይወታችን ፍሬ ሲያፈራ ነው በእኛ ህይወት ውስጥ ሌሎች ሊፈሩ የሚችሉት። ይሄ ደግሞ በንግግር የሚፈታ አይደለም፣ በቃል አይደለም፣ በማስተማር በመስበክ ብቻ አይደለም። የመኖር ጉዳይ ነው። ስንኖረው ስንተገብረው ነው። እስቲ እንግዲህ ይህን ጥያቄ ወደ ራሳችን እንመለስ። ሰዎች እንዲድኑ በህይወታችን በምንኖረው ኑሯችን በምልልሳችን ምን ያህል ተጠንቅቀን እየኖርን ያለ ነው? አንድ። ሁለተኛ ሰዎች እንዲድኑ ምን ያህል ተከታትለን ለሰዎች ሊገባቸው በሚችለው መንገድ ወንጌልን አስተላልፈናል? ይህን ራሳችሁን ጠይቁ። የመጀመሪያ ደረጃ። ሁለተኛ እነዚህ ድነው የመጡ በእግዚአብሔር መንግስት ውስጥ የተጨመሩ ሰዎች ጸንተው እንዲቆሙ ምንስ አደረግን? ምንስ እያደረግን ያለ ነው? እኛ ድነናል የምንል ሰዎች፣ እኛ የክርስቶስ ኢየሱስ ወንጌል ተቀብለን በእግዚአብሔር ቤት እየተመላለስን የምንል ሰዎች ይህንን ጠይቀን መልሱን ማግኘት መቻል አለብን። ጌታ ስሙ ለዘላለም የተባረከ ይሁን። በዚህ ላይ በነገው ክፍለ ጊዜ በዘርዘር ያሉ ጥቂት ሐሳቦችን ይዤላችሁ ቀርባለሁ። ጌታ ስሙ ለዘላለም የተባረከ ይሁን። ለዛሬ ያለኝን ሐሳብ እዚህ ላይ አቆማለሁ። ጊዜ ስለሄደ ሰዓታችንን ስላጠናቀቅን ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁን። እንግዲህ አሁን በተማርነው ትምህርት ላይ ትልቅ ግንዛቤ እንዳገኛችሁ አምናለሁ። ስለዚህ ሁላችን በእግዚአብሔር ፊት ራሳችንን በመመርመር ምን ልናደርግ እንደሚገባ በተነገረን መሰረት ራሳችንን እንድናስተካክል በጌታችን በኢየሱስ ክርስቶስ ፍቅርና ርኅራኄ እለምናችኋለሁ። ለዚህም ደግሞ እግዚአብሔር እንዲረዳን ሁላችሁም ባላችሁበት ሁኔታ ውስጥ ሆናችሁ በእግዚአብሔር ፊት በትጋት እንድትጸልዩ አሳስባችኋለሁ። ጌታ ስሙ ይባረክ። እኔም እጸልይላችኋለሁ። ጌታ ሆይ አመሰግንሃለሁ። ስም ለዘላለም የተባረከ ይሁን። ዛሬ ስለነገርከን እውነት በመንግስት ውስጥ ጸንተን ቆመን እስከ ፍጻሜው ልንወርስ ስለሚገባን የዘላለማዊ መንግስት መንገድ ትክክለኛውን አቅጣጫ ስላሳየን እናመሰግናለን። መታዘዝ በህይወታችን ተሰጥቶናል። ይህም በጸጋ ወደኛ መጥቷል። ኢየሱስ ወደዚህ ምድር መጥቶ አለመታዘዝን በመታዘዝ ፈጽሞ መታዘዝን ደግሞ ሰጥቶናል። በዚህ መታዘዝ በመንግስቱ ውስጥ ኖረን በእውነት አንተ የምትፈልገውን የልብህን ሐሳብና አጀንዳ ፈጽመን እንድናልፍ የሚያስችለን ነገር ነውና ጌታ ሆይ ይህንን ሳናደርግ በኖርንባቸው ጊዜያቶች ሁሉ ይቅር እንድትለን እኔ እጸልያለሁ። በጌታ በኢየሱስም መታዘዝ ባለመቻላችን በራሳችን መንገድና በራሳችን ፈቃድ ወንጌልን እኛን ደስ በሚያሰኘን መንገድ ለመናገር የሞከርንበት ህይወታችንም ደግሞ እኛን ደስ በሚያሰኝ መንገድ ለመኖር በሄድንባቸው መንገድ አንተን አሳዝነናል፣ በድለናል። ይቅር እንድትለን በናዝሬቱ ጌታ በኢየሱስ ክርስቶስም እኔ እጸልያለሁ። ምህረት ይብዛልን፣ ይቅርታ ይብዛልን። ከዚህ በቀረልን ዘመን ግን እንደ ቃል እንደ ሐሳብ ታዘን በመንግስት ውስጥ የሚጠበቅብንን መወጣት እንድንችል እንድትረዳን በክርስቶስ ኢየሱስ ስም እኔ ጸልያለሁ። አመሰግናለሁ። ይህንንም ስለምታደርግልን በጌታ በኢየሱስ ክርስቶስ ስም አሜን። ተወደዳችሁ የእግዚአብሔር ቤተሰቦች በዚህ ትምህርት እንደተባረካችሁ ህይወታችሁንም እንዳያችሁበትና ለቀሪ ዘመናችሁም ስንቅ የሚሆን ነገር እንዳገኛችሁ አምናለሁ። በዚህ ህይወት እንድንኖር እግዚአብሔር ጸጋውን ያብዛላችሁ፣ ያብዛልን። ተባረኩ። ነገ ማለዳ በሚኖረን የጸሎት ጊዜ እስከምንገናኝ ድረስ የእግዚአብሔር ጸጋ፣ ምሕረት፣ ቸርነትና በጎነት ከሁላችን ጋር ይሁን።